ጤና ይስጥልን። ይህ የ2017 ዓመተ ምህረት የስምንተኛ ክፍል አማርኛ ሚኒስትሪ ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። ለአዲስ አበባ ከተማ አስተዳደር ትምህርት ቢሮ በጣም ምስጋናችን እናቀርባለን። ቀጥሎ ምንባብ አለ። ምንባቡን በጥሞና አዳምጡና ጥያቄዎችን መልሱ። ምንባቡ እንዲህ ይላል። በማህበረሰብ አኗኗር ሂደት ግጭት ቢከሰትም የፍቅርና የሰላም መሰረት በሆነው በእርቅ ይፈታል። ግጭት በትዳር አጋሮች፣ በቤተሰብ አባላት ወይም የማህበረሰብ ክፍሎች መካከል ሊከሰት ይችላል። በተግባቦት ሂደት የሚፈጠር አለመግባባት፣ የተሳሳተ ግንዛቤ፣ የመረጃ ክፍተት፣ ስህተት፣ እጥረትና መዛባት፣ የፖለቲካ አመለካከት ልዩነት፣ ኢፍትሐዊ የሀብት ክፍፍል እንዲሁም በስሜታዊነት የሚከናወኑ ተግባራት መንስኤዎቹ ሊሆኑ ይችላሉ። እርቅ ግጭቱ ያስከተለውን ችግር ለመፍታት ያስችላል። አፈታቱ ውጤታማ እንዲሆን መንስኤ በሆኑት ጉዳዮች ላይ በደንብ ተወያይቶ መግባባት፣ መደማመጥ፣ የሌሎችን እይታ መረዳትና መቻቻል ያስፈልጋል። እርቁ ጠቡ ባስከተለው ጥላቻና መፈራራት ምክንያት ተራርቀው የነበሩ ሰዎች የፈረሰውን የጋራ ኑሯቸውን መልሰው እንዲገነቡ ያስችላቸዋል። በእርቁ ሂደት የሚኖረው የውሳኔ አሰጣጥ እንደ መደበኛ ፍርድ ቤት አንዱ ሲፈረድለት ሌላው የሚፈረድበት አይደለም። ይልቁንም እንደ አስፈላጊነቱ በዳዩ እንዲከስና ሁለቱም አሸናፊ የሚሆኑበት ነው። ይህ ደግሞ አብሮነታቸውን፣ አንድነታቸውንና ፍቅራቸውንም ወደ ነበረበት ይመልሳል። ያለ እርቅ ሰላም፣ ያለ ሰላም የመኖር ህልውና ሊኖር አይችልም። ስለዚህ ማህበረሰቡ እርቅን ተግባራዊ ቢያደርግ ተጠቃሚ ይሆናል። የመኖር ህልውናው ተረጋግጦ በተረጋጋ ሁኔታ ለመኖር ያስችለዋል። እናም የትኛውም ጥላቻ ሲከሰት አመርቅዞ በቀልን ከመውለዱ በፊት በእርቅ ሊፈወስ ይገባል። ፈውሱ ፍቅርን፣ አንድነትን፣ መተሳሰብንና መከባበርን ለማስፈን ያስችላል። ምንጭ ከማለዳ ማርቆስ 2012 የኮሬ ማህበረሰብ የእርቅ ስነ ስርዓት ከሚል መጽሐፍ ተሻሽሎ የተወሰደ ነው። በዚህ ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 21 ከሚከተሉት ውስጥ ለዚህ ምንባብ ተስማሚ የሚሆነው ርዕስ የቱ ነው? ሀ የግጭት መነሻ፣ ለ ጠብን መፈወስ፣ ሐመርሃ የሰላም ጥሪዎች፣ መ ግጭትና እርቅ። ግጭትና እርቅ ካላችሁ ትክክል ነው። ምንባቡ ስለ ግጭት መንስኤዎችና እርቅ ስላለው ፋይዳ በዝርዝር ስለሚተነትን ይህ ርዕስ ሁሉንም ያጠቃልላል። 22ኛ ከሚከተሉት ውስጥ አንዱ የሁለተኛው አንቀጽ ኃይለ ቃል ነው። ሀ እርቅ ግጭቱ ያስከተለውን ችግር ለመፍታት ያስችላል። ለ በእርቁ ሂደት ከሳሽም ተከሳሽም አሸናፊዎች ይሆናሉ። ሐመርሃ በጠብ ምክንያት ተራርቀው የነበሩ ሰዎች ይቀራረባሉ። መ ታራቂዎቹ አንድነታቸውንና ፍቅራቸውን ያድሱታል። ትክክለኛው መልስ እርቅ ግጭቱ ያስከተለውን ችግር ለመፍታት ያስችላል የሚለው ነው። ሁለተኛው አንቀጽ የሚያተኩረው እርቅ ለችግሮች መፍትሄ ስለመሆኑ ነው። 23ኛ ከሚከተሉት ውስጥ አንዱ የምንባቡን መሰረት ሐሳብ ይገልጻል። ሀ ግጭትን በእርቅ የሚፈቱ ፈሪዎች ናቸው። ለ ማህበረሰብ እርስ በርስ ሊጋጭ አይችልም። ሐመርሃ እርቅ ሰላማዊ የግጭት መፍቻ መንገድ ነው። መ ግጭት እርስ በርስ ለመፈታተሽ ያስችለናል። እርቅ ሰላማዊ የግጭት መፍቻ መንገድ ነው ካላችሁ ትክክል ነው። የምንባቡ ዋና መልእክት ግጭቶች በሰላማዊ መንገድ ወይም በእርቅ ሊፈቱ እንደሚገባ ማስተማር ነው። ጥያቄ ቁጥር 24 በምንባቡ ውስጥ አመረቀዘ የሚለው ቃል ዳሽ የሚል አውዳዊ ፍቺ አለው። ሀ አመመ፣ ለ ተባባሰ፣ ሐመርሃ ጠዘጠዘ፣ መ አገረሸ። መልሱ ተባባሰ የሚለው ነው።
ቁስል አመረቀዘ ሲባል እንደሚባባስ ሁሉ ጥላቻም ሳይፈታ ሲቀር እየተባባሰ ይሄዳል የሚል ትርጉም አለው። 25ኛ ከሚከተሉት ውስጥ አንዱ በምንባቡ ውስጥ መፍትሄ ሆኖ የቀረበ ነው። ሀ አለመግባባት፣ ለ የሐሳብ ልዩነት፣ ሐመሮሃ የሀብት ክፍፍል፣ መ ሌሎችን መርዳት። መልሱ ሌሎችን መረዳት የሚለው ነው። ምንባቡ እርቅ ውጤታማ እንዲሆን የሌሎችን እይታ መረዳትና መቻቻል አስፈላጊ መሆኑን ይገልጻል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 26 በምንባቡ መሰረት ዳሽ ከዳሽ ይቀድማል። ሀ ጥላቻ ከበቀል፣ ለ እርቅ ከግጭት፣ ሐመሮሃ ግጭት ከልዩነት፣ መ መቻቻል ከግጭት። ጥላቻ ከበቀል ካላችሁ ትክክል ነው። ጥላቻ ሲከሰት አመርቅዞ በቀልን ከመውለዱ በፊት የሚለው የምንባቡ ክፍል ጥላቻ ቀድሞ እንደሚከሰት ያሳያል። ምንባብ 2 ቀጥሎ ምንባብ 2 ይቀርባል። ምንባብ 2ን በጥሞና አዳምጡና ጥያቄዎችን መልሷቸው። ምንባብ 2 እንዲህ ይላል። መልአከ ሞት በድንገት ሹልክ ብሎ ኮሽታ ሳያሰማ ከመኝታ ቤቴ ዘልቆ ገባ። ከዚያም ነገ ልወስድህ ነውና ተዘጋጅ አለኝ። ይህ ስራ ፈት እጅግ የሚያበሳጭ ትዕዛዝ ነው። አልሄድም። በምድር ላይ እጅግ ብዙ ነገሮችን ለመስራት አቅጃለሁ። በርካታ ጥበቦች በልቤ ጥም ብለው ሞልተው ሊፈሱ ነው። ደግሞም ከልጅነቴ ጀምሮ ከአፈር ጋር የተዋሃደው ደሜ ምድርን እንዲህ በዋዛ ተሰናብቶ አይሄድም። ጥፍጥ ብሎ የቀረበልኝን የህይወት ማዕድ ጥሎ እብስ ለማለት የበረታ ልብ የለኝም። ጊዜ ገና ነው። እስቲ የተወለዱት ልጆች ይደጉ፣ የተረገዘውም ይወለድና በምድር ላይ ሲመላለስ ልየው። ባልጠኑት እግሮቹ በርትቶ ለመቆም ሲውተረተር ልመልከተው። ያልተከላትን አበባ ሲቀጥፍ፣ ብርጭቆ ሲሰብርና የጎረቤት ልጅ አስለቅሶ ሲመጣ ልቅጣው። ጆሮዬ ጡም ሙዚቃና የያሬድ ዜማን እንጂ በፍጹም የሱን የሞት ጥሪ አይሰማም። ጊዜ አልተረፈኝም። እረ እንዲያውም አልበቃኝም። እኔ እንደሚታረድ በግ አንገቴን ደፍቼ የሚከተለው መስሎታል። ከሱ ጋር ስንከረፈፍ ረብጣ ረብጣ የህይወት ትሩፋቶችን አላባክንም። ገና አይኔን በምድር ላይ አመላልሼ መስኮቿን አያለሁ። ውቅያኖሶቿንና ተራሮቿን እጎበኛለሁ። አይኔን ከህዋው መንደር ልኬ በውበታቸው እደመማለሁ። በጥልቅ የፍቅር ተመስጦ ወደ ሰማዩ ተነጥቄ ከዋክብቱ ባቀረቡልኝ የብርሃን ድግስ እታደማለሁ። የሀገሬ ባለቅኔ እንዳለው ማን ያውቃል አድናቂ ልቤና የምሽት ኮከቧ ቀጥሮ እንዳላቸው ከፍቅር ወደቧ ብዬ እቀኛለሁ። ገና ከፏፏቴው ስር ሆኜ ከሚወረወረው ውሃና በእርጋታ ከሚፈሰው ወንዝ ጋር የሆድ ሆዴን አወጋለሁ። ነፋሱን በእጆቼ የዳበስኩ በገላዬ እያቀፍኩ ምሽቱን አሳልፋለሁ። ከፈለገች ስንት ትውልድ በትዕግስት ያሽኮረመመ ጨረቃም በቅናት ድብን ትበል ታልቅስ። የራሱ ሊያደርጋት ቢከጅልም እሷ እዛ ላይ ተንጠልጥላ እምቢ አታገኝም ብላለች። እኔ የሩቅ ዘመድ አልፈልግም። ስለዚህ ወደ እርሷም አላማትርም። የሞት መልአክ ኮሽታ ሳሰማ ይኸው ከፊቴ ተገትሯል። እኔ ግን አልበረግግለትም፣ አልፈራውምም፣ የነገረኝንም አልቀበለውም። ሞት ሆይ አትወስደኝም፣ አንተ የምታውቀው ያልፈጠርካትን ነፍስ ልውሰድ እያልክ መጋበዝን ብቻ ነው። ማጋዝ ማጋዝ ማጋዝ። እኔን አትወስደኝም። ወደድክም ጠላህም እኔ ሞት በማይደርስበት ፀሐይ በምትነግስበት ሞልቶ በፈሰሰበት ዓለም ገና ብዙ እኖራለሁ እለዋለሁ። ምንጭ ከአለማየሁ ንግሴ እምቢ አልሞትም በአዳም ረታና ሌሎች እውቅ ጸሐፊያን ተሻሽሎ የተወሰደ ነው። በዚህ ምንባብ መሰረት ጥያቄ ቁጥር 27 በምንባቡ ውስጥ የሚናገረው ሰው መሞትን ሀ አይፈልግም፣ ለ ይፈራል፣ ሐመሮሃ ያደንቃል፣ መ አያከብርም።
መልሱ አይፈልግም ነው። ተናጋሪው ገና ብዙ እቅዶችና በምድር ላይ የሚቀሩት ነገሮች እንዳሉ በመግለጽ መሞትን እንደሚቃወም ይናገራል። 28ኛ ከሚከተሉት ውስጥ አንዱ የምንባቡ ርዕስ ሊሆን ይችላል። ሀ የከዋክብት ውበት፣ ለ እምቢ አልሞትም፣ ሐመሮሃ ልጆችን ላሳድግ፣ መ እምቢ አታገኙኝም። መልሱ እምቢ አልሞትም የሚለው ነው። የምንባቡ ዋና ጭብጥ ተናጋሪው ለሞት ጥሪ የሰጠው ምላሽ ወይም እምቢተኝነት ላይ ያጠነጥናል። 29ኛ የዚህ ምንባብ ሁለተኛ አንቀጽ ኃይለ ቃል ዳሽ ነው። ሀ በርካታ ጥበቦች በልቤ ጢም ብለው ሞልተው ሊፈሱ ነው። ለ በምድር ላይ ገና እጅግ ብዙ ነገሮችን ለመስራት አቅጃለሁ። ሐመርሃ እኔ እንደሚታረድ በግ አንገቴን ደፍቼ የሚከተለው መስሎታል። መ እስቲ የተረገዘው ልጄ ይወለድና በምድር ላይ ሲመላለስ ልየው። መልሱ በምድር ላይ ገና እጅግ ብዙ ነገሮችን ለመስራት አቅጃለሁ የሚለው ሲሆን ለዚህም ምክንያቱ ይህ አረፍተ ነገር ሁለተኛው አንቀጽ ስለሚዘረዝሯቸው በርካታ ምኞቶችና እቅዶች መነሻ ሐሳብ ነው። ወደ ዛሬ ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ሳትረሱ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስምንተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮውን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 30 በዚህ ምንባብ አማካኝነት መግለጽ የተፈለገው ምንድን ነው? ሀ የሚጋፈጠው ካገኘ ሞት ሰዎችን አይወስድም። ለ ተፈጥሮን ማድነቅ የሰው ልጅ ተፈጥሮ ነው። ሐመርሃ ሞት ደካማውን መርጦ መውሰድ አለበት። መ ሞት የሰዎችን ህልም የሚያሰናክል ጉዳይ ነው። መልሱ ሞት የሰዎችን ህልም የሚያሰናክል ጉዳይ ነው የሚለው ሲሆን ተናጋሪው ሞት በድንገት መጥቶ ገና ያልጨረሳቸውን ስራዎች ሊያቋርጥበት መሆኑን በምሬት ይገልጻል። 31ኛ በምንባቡ ውስጥ ማዕድ የሚለው ቃል አውዳዊ ፍች ዳሽ ነው። ሀ ገበታ፣ ለ መዓዛ፣ ሐመርሃ ትሩፋት፣ መ ማዕድን። ገበታ ካላችሁ ትክክል ነው። የህይወት ማዕድ ሲባል ህይወት ያቀረበችው መልካም ነገር ወይም ገበታ ተብሎ ይተረጎማል። 32ኛ በምንባቡ ውስጥ እብስ አለ የሚለው አገላለጽ ከዳሽ ጋር የተያያዘ ነው። ሀ ፍጥነት፣ ለ ስንብት፣ ሐመርሃ ማታለል፣ መ ዝግጅት። የዚህ ጥያቄ ትክክለኛው መልስ ስንብት የሚለው ነው። ጥሎ እብስ ለማለት የሚለው አገላለጽ በፍጥነት ተሰናብቶ መሄድን ያመለክታል። 33ኛ በምንባቡ ውስጥ ማጋዝ ተብሎ ተገልጿል። እንዲህ የሚጋዘው ምንድን ነው? ሀ የሰው ልጅ፣ ለ ሞት፣ ሐመርሃ ዕቃ፣ መ ጉዝጓዝ። የሰው ልጅ ካላችሁ ትክክል ነው። ሞት ሰዎችን ከአንዱ ዓለም ወደ ሌላው ዓለም የሚያግዝ ወይም የሚወስድ አካል ተደርጎ ተገልጿል። 34ኛ
በምንባቡ ውስጥ የሚናገረው ሰው ፀሐይ በምትነግስበት ነፃነት ሞልቶ በፈሰሰበት ዓለም ገና ብዙ እኖራለሁ ማለቱ ምን ያመለክታል? ሀ ሰው ከሞት ጋር መታረቁን፣ ለ ሞት ውሳኔውን መለወጡን፣ ሐመሩሃ የሞትን ውሳኔ አለመቀበሉን፣ መ ተናጋሪው አቋሙን መቀየሩን። መልሱ የሞትን ውሳኔ አለመቀበሉን የሚለው ነው። ተናጋሪው ለሞት እጁን እንደማይሰጥና በራሱ ዓለም በህልሙ እንደሚኖር ያለውን ጽኑ አቋም ያሳያል። 35ኛ በምንባቡ ውስጥ የሚናገረው ሰው የምን አድናቂ ነው? ሀ የቤተሰቡ፣ ለ የህይወቱ፣ ሐመሩሃ የጀግኖች፣ መ የተፈጥሮ። የተፈጥሮ ካላችሁ ትክክል ነው። ተናጋሪው ስለ ተራሮች፣ ውቅያኖሶች፣ ከዋክብትና ወንዞች ውበት በስፋት ማድነቁ የተፈጥሮ አድናቂ መሆኑን ያሳያል። ጥያቄ ቁጥር 36 በምንባቡ ውስጥ የሚናገረው ሰው ምን አይነት ነው? ሀ ተስፋ የቆረጠ፣ ለ ለመስራት ያቀደ፣ ሐመሩሃ ለግብግብ የተዘጋጀ፣ መ ውሳኔን ያጣጣመ። መልሱ ለመስራት ያቀደ የሚለው ነው። ገና ብዙ እቅዶችና ጥበቦች እንዳሉት መግለጹ ለሥራ ዝግጁ የሆነ ሰው መሆኑን ያሳያል። ቀጥሎ በቀረበው ጽሑፍ መሰረት በማድረግ ጥያቄዎችን መልሱ። ጽሑፉ እንዲህ ይላል። ዓለም በከፍተኛ የለውጥ ሂደት ላይ ትገኛለች። በአሁኑ ወቅት በዓለም ላይ በየሰኮንዱ በርካታ አዳዲስ ግኝቶች እየተከሰቱ ነው። ሳይንስና ቴክኖሎጂ ወደ ከፍተኛ የእድገት ደረጃ እየተሸጋገሩ ይገኛሉ። ከዚህ ጋር ተያይዞ የሰው ልጅም በፈጣን ሁኔታ እየተቀየረ ነው። የምርት አይነቶችም እንዲሁ ወደ ላቀ ደረጃ እየተሸጋገሩ ነው። ጥያቄ ቁጥር 37 ይህ ጽሑፍ ዳሽ ነው። ሀ አዝናኝ፣ ለ ቀስቃሽ፣ ሐመሩሃ ኢ መደበኛ፣ መ መደበኛ። መልሱ መደበኛ ነው። ጽሑፉ ስለ ሳይንስና ቴክኖሎጂ እንዲሁም ስለ ዓለም ሁኔታ መረጃ የሚሰጥ በመሆኑ መደበኛ ነው። ጥያቄ ቁጥር 38 የዚህ አንቀጽ ኃይለ ቃል የቱ ነው? ሀ ዓለም በከፍተኛ የለውጥ ሂደት ላይ ትገኛለች፣ ለ ሳይንስና ቴክኖሎጂ ወደ ከፍተኛ የእድገት ደረጃ እየተሸጋገሩ ይገኛሉ፣ ሐመሩሃ በዓለም ላይ በየሰኮንዱ በርካታ አዳዲስ ግኝቶች እየተከሰቱ ነው፣ መ ከዚህ ጋር ተያይዞ የሰው ልጅም በፈጣን ሁኔታ እየተቀየረ ይኖራል። መልሱ ዓለም በከፍተኛ የለውጥ ሂደት ላይ ትገኛለች የሚለው ነው። የመጀመሪያው አረፍተ ነገር የመላው አንቀጽ ማጠቃለያ ወይም መሪ ሐሳብ ነው። ጥያቄ ቁጥር 39 በጽሑፉ ውስጥ ከዚህ ጋር ተያይዞ የሰው ልጅም በፈጣን ሁኔታ እየተቀየረ ነው በሚለው አረፍተ ነገር ውስጥ የተሰመረበት እንዴት ያሉ ሐሳቦችን ለማያያዝ አገልግሏል? ሀ ተቃራኒ፣ ለ የተዘረዘረ፣ ሐመሩሃ ተጨማሪ፣ መ ተመሳሳይ። ተጨማሪ ካላችሁ ትክክል ነው። ከዚህ ጋር ተያይዞ የሚለው ሐረግ ቀደም ብሎ ከተሰጠው ሐሳብ ጋር ተዛማጅ የሆነ ተጨማሪ መረጃ ለማቅረብ ያገለግላል። መጨረሻ ጥያቄ ደረስን። ጥያቄ ቁጥር 40 ይህ ጽሑፍ ከየትኛው የድርሰት አይነት ይመደባል? ሀ ገላጭ፣ ለ ስዕላዊ፣ ሐመሩሃ አዝናኝ፣ መ ተራኪ።
መልሱ ገላጭ ነው። ጽሑፉ አንድን ወቅታዊ እውነታ ወይም የዓለምን ለውጥ የሚያብራራና መረጃ የሚሰጥ በመሆኑ ገላጭ ድርሰት ይባላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስምንተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችንን ሀሁ ቲዩብን ጆይን በማድረግ ማግኘት ትችላላችሁ። መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። በክፍል 3 እስከምንገናኝ ድረስ ቻው።